የኢንተርፕረነርሺፕ እና ኢኖቬሽን አቅማችንን ተጠቅመን የዘመናዊ ሰራዊት ግንባታችንን ማፋጠን ይገባል ሲሉ የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል በሁሉም የሕክምና ክፍሎቹ ለህብረተሰቡ አገልግሎት እየሰጠ እንደሚገኝ አስታወቀ። የሕክምና አገልግሎቱ እየቀጠለ ነው። የተቋረጠ የተዘጋ የሕክምና አገልግሎት ክፍልም የለም። ሕክምና አገልግሎቶችን በሁሉም ክፍሎች እየተሰጡ ነው ያለው። እዚህ ከመጣን በኋላ ያገኘነው እንክብካቤም ሆነ ስነ ስርዓቱ ልዩ እንክብካቤ ነው የተደረገልን። 2.1 ሚሊዮን የጋዛ ነዋሪዎች በረሃብ ስጋት ላይ ስለመሆናቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ገለጹ የሚለውን ከውጭ ይዘናል። በጣሊያን ሴሪኤ የዋንጫ አሸናፊ የሚለዩ 2 ጨዋታዎች ዛሬ ምሽት ይደረጋሉ። ሰሞነኛው የጤና ባለሙያዎች እንቅስቃሴ የዛሬ አርብ ምሽት ኢቲቪ ዜና 57 አብይ አጀንዳችን ሆኖ ይዘልቃል። በጉዳዩ ዙሪያ ከደቂቃዎች በኋላ ከተለያዩ አካባቢዎች ተጨማሪ ምላሽና ማብራሪያ የሚሰጡን እንግዶች ይቀላቀሉናል። እዚህ ስቱዲዮአችን የኢፌዴሪ ጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ይገኛሉ። ለምናነሳላቸው ጥያቄዎች ምላሽና ማብራሪያ ሊሰጡን ከደቂቃዎች በኋላ ከኔ ጋር የሚቀላቀሉኝ ይሆናሉ። ከአዲስ አበባ ከራስ ደስታ ዳምጠው ሆስፒታል ደግሞ የሆስፒታሉ ስራ አስኪያጅ ተሾመ ሁንዴ በቀጥታ መስመራችን የሚጠብቁን ይሆናል። ወደ ወላይታ ሶዶ ስቱዲዮአችን እናቀናና የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሳንኮ እዛው ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን የክልሉን የጤና ሁናቴ እንቅስቃሴ በተመለከተ ለምናነሳላቸው ጥያቄዎች ምላሽና ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። ሶስቱንም እንግዶችን አብዝቻ አመሰግናለሁ። ከደቂቃዎች በኋላ የማገኛችሁ ይሆናል። እኔ ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዘገባ አልፋለሁ። ጠቅላይ ሚኒስትር አብይ አህመድና የልኡካን ቡድናቸው በፕሬዝዳንት ኢማኑኤል ማክሮን በኢሊሴ ቤተመንግስት አቀባበል ተደረገላቸው። በሁለትዮሽ ውይይቱ ወቅትም ፕሬዝዳንት ማክሮን በታህሳስ 2017 ዓ.ም ኢትዮጵያን ሲጎበኙ የተደረሱ ስምምነቶች አፈጻጸም አብረው በጋራ መክረዋል። ሁለቱ መሪዎች የሁለቱ ሀገራት መሪዎች ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህልና ጥበቃ፣ ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር የፈጠሩ ስለመሆናቸው እንደተጠበቀ ሆኖ በፓሪስ የነበራቸው ውይይት በኢኮኖሚው መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ እንደነበረ ተመላክቷል። ፈረንሳይ የኢትዮጵያ ዕዳ ክለሳ ሂደት ውስጥ ቁልፍ ደጋፊ እንደሆነች የምትታወቅ ሀገር ነች። በ2010 ዓ.ም ጀምሮ ፈረንሳይና ኢትዮጵያ በሁለትዮሽ ግንኙነታቸው መጠናከር ላይ አበክረው የሰሩ ሲሆን ይህም በከፍተኛ የመሪዎች ጉብኝት ስትራቴጂያዊ ስምምነቶች ብሎም በባለብዙ ዘርፎች በተጀመሩ የጋራ የስራ ሂደቶች ውይይት ተካሂዶበታል። ወደ ኃላፊነት ከመጡ በኋላ ሁለቱም መሪዎች በየሀገራቱ ጉብኝቶችን አካሂደዋል። በጥቅምት 2011 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ፈረንሳይ ፓሪስ ተጉዘው ለተጠናከረው የመከላከያና የባህል ትብብር ስምምነት መሰረት የጣለ ውይይት ስለማድረጋቸው የሚታወስ ነው። በመጋቢት 2011 ዓ.ም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ የመጀመሪያ ይፋ ጉብኝታቸውን በማድረግ ጠቅላይ ሚኒስትር አብይ አህመድ ጋር በርካታ የትብብር ስምምነቶችንም ተፈራርመዋል። ከስምምነቶቹ መካከል የላሊበላ ውቅር አብያተ ክርስቲያናትና የብሔራዊ ቤተ መንግስት እድሳት መንገድ የከፈቱ ስምምነቶች መካከል የሚጠቀሱ ናቸው።
በኢትዮጵያ ቆይታቸው ፕሬዝዳንት ማክሮን ከጥገና ስራው መጀመር አስቀድሞ ላሊበላን መጎብኘታቸው የሚታወስ ነው። በየካቲት 2015 ዓ.ም ጠቅላይ ሚኒስትር አብይ አህመድ ፈረንሳይ በድጋሜ የጎበኙ ሲሆን የንግድና ኢንቨስትመንት ትስስሮችን በማተኮር ውይይቶችን ማካሄዳቸው የሚታወስ ነው። በወቅቱ ኢትዮጵያ ያላትን የተረጋገጠና ዘላቂ የባህር በር የማግኘት ፍላጎት ብሎም የቀጠናው ሰላም አስፈላጊነት ላይ ውይይት ተካሂዶ እንደነበርም የሚታወስ ነው። በታህሳስ ወር 2017 ዓ.ም ፕሬዝዳንት ማክሮን ወደ ኢትዮጵያ በድጋሚ መጥተው ፈረንሳይ የኢትዮጵያን የኢኮኖሚ ሪፎርም እና የዕዳ ክለሳ በተመለከተ ያላትን ድጋፍ በድጋሚ አረጋግጠውላቸዋል። በጉብኝቱ ፕሬዝዳንት ማክሮን የኢትዮጵያን የዕዳ ክለሳ ስራም በምልኡነት መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ የመስጠትን አስፈላጊነት አጽንኦት ሰጥተው ውይይት አድርገው ነበር። ባለፉት 7 ዓመታት ደግሞ በኢትዮጵያና በፈረንሳይ ያለው ግንኙነት በብዛ ዘርፍ ወዳለው ጠንካራ ግንኙነት መሸጋገሩ ተመላክቷል። ይህም በሁለቱ መሪዎች የነቃ ተሳትፎ የተጠናከረ እንደነበርም የተመላከተበት ነው። እዚህ ጉዳይ ሳንወጣ ጠቅላይ ሚኒስትር አብይ አህመድ በፈረንሳይ የነበራቸውን ጉብኝት በተንቀሳቃሽ ምስል እንደዚሁም የተደረገላቸውን አቀባበል አስቀርተናል። ተከታተሉትና እንመለሳለን። ተመልሰናል። ወደ ሌሎች ዘገባዎች እንሻገራለን። የአንተርፕረነርሺፕ እና የኢኖቬሽን አቅማችንን ተጠቅመን የዘመናዊ ሰራዊት ግንባታችንን ማፋጠን ይገባናል ሲሉ የኢፌዴሪ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የመከላከያ አንተርፕረነርሺፕ እና የኢኖቬሽን ማዕከል ምስረታ ዛሬ ተካሂዷል። ዘጋቢያችን ኤልሻዳይ ወንድማገኝ ዝርዝሩን ይዛለች። የፌዴሪ መከላከያ ሰራዊት ተቋማዊ አቅሙን የሚገነቡና በአጠረ ጊዜ ጥቅም ላይ ሊውሉ የሚችሉ አዳዲስ ሀገር በቀል ችግር ፈቺ ቴክኖሎጂዎችን በፍጥነት እንዲሰሩ እያደረገ ይገኛል። በመከላከያ ዘርፍ ውስጥ ከተለያዩ ባለድርሻ አካላት ጋር በመሆን በጋራ ቴክኖሎጂን የማልማትና የመፍጠር ባህል እውን እያደረገም ጭምር ነው። በዚህም የሀገር መከላከያ ሰራዊት ከዘመኑ ጋር ራሱን አዘምኖ ሀገራዊ ተልዕኮውን ለመፈጸም የኢንተርፕረነርሺፕ እና ኢኖቬሽን ዋና መሳሪያ አድርጎ መጠቀም የሚያስችለውን ስራ ነድፎ ወደ ስራ ገብቷል። ከለውጥ ወዲህ መከላከያ በተለያዩ መስኮች በተሰሩ ከፍተኛ የሪፎርም ስራዎች ሰራዊቱ ዘመኑን የዋጀ ትጥቅ እንዲኖረው ማድረግ ተችሏል ሲሉ የፌዴሪ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። መከላከያ አገራዊ ሰራዊት እንዲሆን፣ ገለልተኛ ሰራዊት እንዲሆን፣ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር እንዲሆን፣ የፖለቲከኞች መሳሪያ እንዳይሆን፣ ተልዕኮውና ዓላማው ግቡ የኢትዮጵያን አንድነትና ሉዓላዊነት ማስከበር ብቻ እንዲሆን ለማድረግ ዘመኑ የዲጂታል ስለሆነ ከዘመኑ ጋር እየዘመነ እንዲሄድ ለማድረግ ሰፊ ስራ ተሰርቷል። በቂ ነው ማለት አይደለም። ሰፊ ስራ ተሰርቷል። ትጥቃችን ከ7 ዓመት በፊት የነበረው አይነት አይደለም። አክለውም የኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ለተቋሙ የሪፎርም ስራዎች ውጤታማነት አንዱ ማሳያ መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። የኢንተርፕረነርሺፕ እና ኢኖቬሽን ማዕከል ምስረታ ዓላማ የዚህ ትራንስፎርሜሽን አካል ነው። ትራንስፎርሜሽኑን ጨርሰናል ማለት አይደለም። ስለዚህ የቀሩንን የትራንስፎርሜሽን ስራዎች እየሰራን ነው ማለት ነው። ይሄ ማዕከል በዓለም ደረጃ ይታወቃል።
እኛ ሀገር ነው የሌለው ዓለም ሲሰራበት 100 ዓመት አድርጓል። መከላከያ የቴክኖሎጂ ልህቀት ማዕከል ማድረግ እንደሚገባ ደግሞ የገለጹት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ናቸው። መከላከያን የቴክኖሎጂ ልህቀት ማዕከል ማድረግ ነው። በራሱ በባህሉ በእሰቱ ባደገበት በኖረበት ባገለገለበት ዲሲፕሊን ውስጥ ሆኖ መከላከያን የቴክኖሎጂ ልህቀት ማዕከል ማድረግ ነው። እሱ ቴክኖሎጂ ልህቀት ማድረግ ማለት ከቴክኖሎጂ ጥገኝነት እንወጣለን ማለት። ይሄ ከቴክኖሎጂ ጥገኝነት መውጣት የሚመጣው ደግሞ ለደቂቃም ቢሆን ሳይዘናጉ ለሀገር ስራ መስራትን መትጋትን ስለሚጠይቅ በዚህ መንገድ የሚታይ ይሆናል። መከላከያ ውስጥ የኢንተርፕረነርሺፕ እና ኢኖቬሽን ስራ ለረጅም ዓመታት ሲሰራበት የቆየ ስራ መሆኑን የኢንተርፕረነርሺፕ ኢንስቲትዩት ምክትል ዋና ዳይሬክተር ቦሩ ሸና ገልጸዋል። በዩኤስ ሂስትሪ ሲታይ ኢኖቬሽን እና ኢንተርፕረነርሺፕ ስነ ምህዳራቸው የሲቪሊያን ኢኮኖሚው ራሱ ትራንስፎርም ያደረገ መከላከያ ውስጥ የተፈጠሩ ኢኖቬሽኖች ናቸው። በምስረታ መርሃ ግብሩ ላይ የመከላከያ ሚኒስትር አይሻ መሐመድ፣ የስራና ክህሎት ሚኒስትር ሙፈሪያት ከሚል እንዲሁም የሰራዊቱ ከፍተኛ አመራሮችና የቀድሞ አባላት ተገኝተዋል። ተመልሰናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋና ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው ቲቪ ዜና 57 አጀንዳ ዘገባ ላይ ደርሷል። ሰሞነኛው የጤና ባለሙያዎች እንቅስቃሴና አጠቃላይ በመንግስት እየተሰጡ ያሉ ምላሾችን የተመለከቱ ጉዳያችን አብይ አጀንዳችን ሆኖ ይዘልቃል። ቀደም ሲል ያስተዋወቅኳችሁ እንግዶቻችን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ እዚህ ስቱዲዮአችን ይገኛሉ። እንደዚሁም ከወላይታ ሶዶ ስቱዲዮአችን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሳንኮ ወላይታ ሶዶ ስቱዲዮአችን አሉ። እዚህ አዲስ አበባ ከራስ ደስታ ዳምጣ ሆስፒታል ደግሞ የሆስፒታሉ ስራ አስኪያጅ ተሾመ ሁንዴ ከደቂቃዎች በኋላ የሚቀላቀሉን ይሆናል። ሁላችሁም እንግዶችን በተመልካቾች ስም አብዝቻ አመሰግናለሁ። ከዛ አስቀድሞ የተዘጋጀ አንድ ዘገባ አለ። እሱን ዘገባ ልጋብዛችሁ። የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል እንደወትሮ በሁሉም የሕክምና ክፍሎቹ ለህብረተሰቡ አገልግሎቶችን እየሰጠ እንደሚገኝ አስታውቋል። በሆስፒታሉ የተገኙ ተገልጋዮች ታዲያ አስፈላጊውን የሕክምና አገልግሎት በአግባቡ በሁሉም ክፍሎች እያገኙ ስለመሆናቸው ነው የተናገሩት። ሳምሶን በላይ ዝርዝሩን ይዟል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የአገልግሎት አሰጣጥና አጠቃላይ የስራ እንቅስቃሴን በተመለከተ ኢዜአ በስፍራው ተገኝቶ ቅኝት አድርጓል። በዚህም በሆስፒታሉ በተለያዩ ክፍሎች ለህብረተሰቡ መደበኛ የሕክምና አገልግሎት እየተሰጠ እንደሚገኝም ተጠቁሟል። አስተያየታቸውን የሰጡት ተገልጋዮች እንደገለጹት በሆስፒታሉ የሚገኙ የጤና ባለሙያዎች ታካሚዎችን በጥሩ ስነ ምግባር እያስተናገዷቸው ይገኛሉ። እናቱን በማሳከም ላይ ያለ ወጣት ወጋየው ክፍሌ እንደገለጸው እናቱ በሆስፒታሉ ሕክምናቸውን እየተከታተሉ ሲሆን በተሰጣቸው አገልግሎትም ከዕለት ዕለት ጤናቸው እየተሻሻለ መጥቷል ብለዋል። ሲቲ ስካን ምርመራ ካሄደናል እና ተጨማሪ አልትራሳውንድ ምርመራ ካሄደናል እና ሌሎችም አሉ ጅምር ላይ ያሉ ማለት ነው። ጠቅላላ በጣም አሪፍ ነው። እዚህ ከመጣን በኋላ ያገኘነው እንክብካቤም ሆነ ስነ ስርዓቱ ልዩ እንክብካቤ ነው የተደረገልን። ከሸገር ከተማ ሸዋ ሜዳ ለባለቤቱ የወሊድ አገልግሎት ለማግኘት ወደ ሆስፒታሉ የመጣው ወጣት ኤርኮ ገላና የጤና ባለሙያዎቹ ለባለቤቱ ጥሩ እንክብካቤ በማድረጋቸው መደሰቱን ጠቁመዋል። ከሌላ ሆስፒታል በሪፈር መተን ጥሩ የሕክምና አገልግሎት አግኝተናል። በተሰጠንም አገልግሎት በጣም ደስተኞች ነን። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የሕክምና ትምህርትና አገልግሎት ኮርፖሬት ዳይሬክተር ዶክተር ውለታው ጫኔ እንደተናገሩት ሆስፒታሉ በሁሉም የስራ ክፍሎች የሕክምና አገልግሎቱን በተሳለጠ ሁኔታ በመስጠት ላይ ይገኛል። የሕክምና አገልግሎቱ እየቀጠለ ነው። የተቋረጠ የተዘጋ የሕክምና አገልግሎት ክፍልም የለም። ሕክምና አገልግሎቶችም በሁሉም ክፍሎች እየተሰጡ ነው ያለው። አገልግሎቶችም ድንገተኛ ክፍልም፣ ጽኑ ህሙማንም፣ የአስተኝቶ ማከምም፣ ተመላላሽ ክፍልም ሌሎችም አገልግሎት የሚሰጡ ክፍሎች አገልግሎት እየሰጡ ይገኛሉ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የምርምርና ህብረተሰብ አገልግሎት ምክትል ኃላፊ ዶክተር ሴና ዱጋሳ በበኩላቸው ሆስፒታሉ እንደወትሮ ሁሉ ለህሙማን የሕክምና አገልግሎት በመስጠት ላይ እንደሚገኝ ተናግረዋል። የሆስፒታሉ የጤና ባለሙያዎች ለህብረተሰቡ አገልግሎት እየሰጡ መሆናቸውን ጠቁመው ህብረተሰቡን በሆስፒታሉ በመገኘት መደበኛ የሕክምና አገልግሎት በመከታተል ላይ መሆናቸውን ተናግረዋል። የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ
የተለያዩ አገልግሎቶችን እየሰጠ ይገኛል። እነዚህም አገልግሎቶች የኢመርጀንሲ ሕክምና፣ የድንገተኛ ሕክምና አስተኝቶ እንደዚሁም ደግሞ የተመላላሽ ሕክምና፣ የጽኑ ሕክምና ሁሉንም አገልግሎቶች በተሳለጠ ሁኔታ እየሰጠ ይገኛል። አክለውም ሌሎች ተገልጋዮችን በቀጠሯቸው መሰረት ወደ ሆስፒታሉ በመምጣት የተለመደ አገልግሎት ማግኘት እንደሚችሉም ዶክተር ሴና ዱጋሳ ጠቁመዋል። ከእንግዶች ጋር የማደርገውን ቆይታ እንድትከታተሉ ጋብዛለሁ። ከስቱዲዮ እንግዳችን ነው እንደወትሮው ሁሉ የጀምረው ዶክተር ደረጀ ለጊዜው ታብዝቼ ነው ማመሰግነው። አመሰግናለሁ። አሁን ላይ እንግዲህ በሁሉም የሀገራችን የጤና ተቋማት ያለው የአገልግሎት አሰጣጥ ምን ደረጃ ላይ ይገኛል? ምን አይነት አዳዲስ መረጃዎችስ አሉ? አመሰግናለሁ። እንግዲህ በመላው የሀገራችን ጤና ተቋማት ውስጥ መደበኛ የጤና አገልግሎት ቀጥሏል። በተለይ ባለፉት ውስን ቀናት ያጋጠሙን አንዳንድ ተቋማት ላይ ያለው የአገልግሎት አሰጣጥ ማስተጓጎል ሙሉ በሙሉ ማለት የሚቻልበት መንገድ ተስተካክሏል። ስራም ትቶ አንዳንድ ቦታ ላይ ባለፈው የወጡ ባለሙያዎችም አሉ ብለን ነበር። እነሱም በአብዛኛው ወደ ስራ ገበታቸው እንደተመለሱና ሁሉም ተቋማት ላይ መደበኛ ጤና አገልግሎቶች እንደቀጠሉ ከክልሎችም ከዩኒቨርሲቲ ሆስፒታሎቻችንም እኛም ዛሬ በአካል ሁሉም የፌዴራል ሆስፒታሎች ላይ ዞረን አይተናል። አገልግሎቶቹ ሙሉ በሙሉ ቀጥሏል። በተለይ ደግሞ ከዚህ ፊት ትንሽ መስታወቅ የነበረበት የድንገተኛ ክፍል፣ የተኝቶ ማከም እንዲሁም ደግሞ የጽኑ ሕክምና ክፍል፣ የጨቅላ ህጻናት ክፍል ሙሉ በሙሉ ወደ አገልግሎት ተመልሷል። አንዳንድ የኦፕሬሽን አገልግሎቶችም በዛሬው ቀን በሁሉም ቦታ ላይ በርካታ የኤሌክቲቭ ኦፕሬሽን የሚባል ሙሉ በሙሉ እንደቀጠሉ አይተናል። ጤና ሙያተኞቻችንም በአብዛኛው በስራ ቦታቸው ላይ ሆኖ ዛሬ አይተናል። ሰፊ ስራ የሰሩትንም ሐኪሞቻችንም አመስግነናል። ዛሬ ሰፋፊ ስራዎች እየተሰሩ ነው ያሉት። ምንም የተስተዋጎለ የለም። በዚሁ አጋጣሚ ማህበረሰባችንም በብዛት ወደ ጤና ተቋም መጥቷል። ከወትሮ በተለየ መንገድ ብዙ ታካሚዎች አይተናል ዛሬ በአካልም። ስለዚህ በቀጣይነትም ሁሉም በተለመደው ወደ ጤና ተቋም መጥቶ አገልግሎቱን ማስቀጠል መውሰድ እንዳለበትም ጭምር መናገር ፈልጋለሁ። ከፈጣሪ በታች እንግዲህ ሕክምና በሰው እጆች ላይ ያለ እንደመሆኑ መጠን ህጻናት ይኖራሉ፣ ወላድ እናቶች ይኖራሉ፣ ድንገተኛ ሕክምና የሚያስፈልጋቸው አሉ። ክትትሉን እያደረጉ ይሄን ግንዛቤ ከፍ የማድረጉ ነገርና ነገርየው ወደ ነበረበት ሙሉ በሙሉ እንዲመለስ በማድረግ በኩል ከስራ ኃላፊዎች ከየሆስፒታሉ ሙያተኞች ጋር ያላችሁ የቅርብ ግንኙነት መገለጫዎቹ ምንድን ናቸው? ትክክል። እንግዲህ ሰሞኑን ይህንን የተፈጠረውን ጉዳይ ብቻ ማዕከል አድርገን ሳይሆን ከዚህ በፊት መንግስት ባስቀመጠልን አቅጣጫ መሰረት ሰፋፊ ውይይቶችን በሁሉም ደረጃ ላይ እያደረግን እንገኛለን። እንግዲህ ከጤና ሙያተኞቻችን ጋር በየደረጃው በፌዴራልም በክልልም በወረዳ ደረጃም ሰፋፊ ውይይቶችን እያደረግን እንገኛለን። በተለይ ጤና ሙያተኞቻችን ተመርቆ ሲወጡም ቃል ገብቶ የሚወጡትን ማዕከል አድርጎ ስራቸውን እንዲሰሩ በየትኛውም ሁኔታ ውስጥ ጥያቄም ካለ ጥያቄያቸውን በአግባቡ እየጠየቁ ያለምንም ችግርና መስተጓጎል ስራቸውን እንዲሰሩ በየደረጃው ያለው አመራር ቀረብ አድርጎ እንዲመራ አቅጣጫ እንዲያስቀምጥ እንዲያወያይ ማድረግ ላይ ሰፋፊ ውይይቶች እየተደረጉ ነው የሚገኙት። ጤና ባለሙያዎቻችን እንግዲህ በሁሉም ደረጃ ስለሚገኙ በፌዴራል ደረጃ ብቻም ሳይሆን በክልልም በወረዳም ችግሮቻቸውንም መስማት ችግሮችን በየደረጃው ለመፍታት ጥረት ማድረግም ላይ ሰፋፊ ውይይቶችም እየተደረጉ ነው የሚገኙት። የተለያዩ ስልጠናዎችንም በመስጠት በተለይ ሙያን ማዕከል ያደረጉ ስነ ምግባርን ማዕከል ያደረጉ ሴክተርና ህዝብን ማስቀደም ጋር ተያይዞ ሰፋፊ ግንዛቤ ማስጨበጫ መድረኮችንም በቀጣይነት የምናደርግ ይሆናል። እንዲህ አይነት ክስተቶችም ተመልሰው በሴክተራችን እንዳይመጡ የትኛውንም ችግር ተቋቁመን እንድንሰራ ባለፉት ዓመታት እንግዲህ ከግጭት ጋር ተያይዞ ከኮቪድ-19 ጋር ተያይዞ ጤና ባለሙያዎቻችን ትላልቅ እድሎችን ሰርተዋል። አርበኛ የሆኑ ብዙ ጤና ባለሙያዎች አሉ። በዛው ደረጃ ደግሞ ስህተት የሚፈጥሩም አሉ። ይሄ እንዳይደገም በቀጣይነት አሁን መልካም ነገር አለ። ሁሉም ቦታ ላይ ጥሩ ነገር ነው የሚታየው። አብዛኛው ወደ ቀልቦም ተመልሶ አጥፍተናል፣ ትክክል አይደለም ብሎ ወደ ስራው ገብቷል። ያሉትን ጥያቄዎችም ደግሞ እኛም ለመፍታት በቁርጠኝነት የምንሰራ እንደሆነ መናገር ፈልጋለሁ። መልካም ዶክተር፣ ወደ እርስዎ መለሳለሁ። ወደ ወላይታ ሶዶ እናመራና የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሳንኮ ከወላይታ ሶዶ ስቱዲዮአችን በቀጥታ መስመራችን ላይ ነው የሚገኙት። ከእሳቸው ጋር መጠነኛ ቆይታ አደርጋለሁ። ዮሴፍ፣ ለጊዜዎት አብዝቼ አመሰግናለሁ። በተመልካቾች ስም በክልላቸው የሚገኙ የጤና ተቋማት፣ ሆስፒታሎች፣ ሪፈራል ሆስፒታሎች ያላቸው አገልግሎት ምንድን ነው የሚመስለው? ምን ገጽታ አለው? እኔም ሰለሞን በጣም አመሰግናለሁ። እንግዲህ በክልላችን ከመጀመሪያ ደረጃ ሆስፒታል ጀምሮ እስከ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ድረስ 35 አገልግሎት የሚሰጡ ተቋማት አሉ።
287 ጤና ጣቢያዎችና ከ1300 በላይ ጤና ኬላዎች አሉ። በሁሉም የክልላችን የጤና አገልግሎት ሰጪ ተቋማት እንደ ወትሮው የጤና አገልግሎት አሰጣጡ ሂደት በአግባቡ እየተሰጠ ነው የሚገኘው። ከሰሞኑን በአንዳንድ አካባቢዎች ከተነሳው የጤና ባለሙያዎች እንቅስቃሴ ጋር ተያይዞ በክልላችን የተፈጠረ የሰፋ እንቅስቃሴ አልነበረም። ከዚህ በፊትም እንደገለጽ ነው በመጠነኛ መልኩ በወላይታ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የተወሰኑ እንቅስቃሴዎች ነበሩ። እሱንም ከሚመለከታቸው የዩኒቨርሲቲ አመራሮችና የሆስፒታሉ ማናጅመንት አካላት ጋር በመሆን ከባለሙያዎች ጋር ውይይት ተደርጎ መተማመን ተፈጥሮ በሆስፒታሉ እንደወትሮው በሁሉም አገልግሎት ክፍሎች አገልግሎት እየተሰጠ ነው የሚገኘው። በተሻለ ሁኔታ ዛሬ እየተሰጠ መሆኑን እኛም በአካል ወደ ሆስፒታሉ ሄደን አይተናል። ከፍተኛ ቁጥር ያለው ተገልጋይም በሆስፒታሉ አገልግሎት እያገኘ መሆኑን ተመልክተናል። እንግዲህ በክልላችን በመደበኛነት ከሁለት ወር በፊት በክልሉ መንግስት በሁሉም ዘርፍ የ90 ቀን እቅድ ልዩ ትኩረት ተሰጥቶ ታቅዶ ወደ ስራ ተገብቷል። በጤናው ዘርፍም ከተቀመጠው አንደኛውና ዋናው ስራ በጤና አገልግሎት አሰጣጥ ዙሪያ ያሉ ችግሮችን እና የባለሙያዎችን ጥያቄዎች በጥናት አስደግፈን ለክልሉ መንግስት እንድናቀርብ በተቀመጠው አቅጣጫ አስቀድመን ውይይቶችንና ያሉ ችግሮችን የመለየት ስራ ወደ መስራቱ ገብተናል። ከዚሁ ጋር ተያይዞ የሆስፒታል፣ የጤና ጣቢያ፣ የጤና አገልግሎት ሰጪ ተቋማት አመራሮች ከባለሙያዎች ጋር ውይይት በስፋት አድርገዋል። እንቅስቃሴው ከተፈጠረም በኋላ በሁሉም ወረዳዎችና ከተማ አስተዳደሮች ከባለሙያዎች ጋር ሰፊ ውይይቶችን አድርገናል። በዞን ደረጃም የተጠቃለለ ውይይት ተደርጓል። በቀጣይ ደግሞ በክልል ደረጃ ውይይት የሚደረግ ነው የሚሆነው። በውይይት ወቅትም ባለሙያዎች የሚያነሷቸው የጥቅማ ጥቅምና አጠቃላይ መሆን ባሉባቸው ጉዳዮች በነጻነት ሀሳቦችን አንስተዋል። እንደ ክልልም እንደ መንግስትም እኛም ጥያቄዎቻቸውን በአግባቡ ወስደን አስቀድመንም የጀመርናቸው በጥናት የምንመልሳቸው ስራዎች አሉ። በቀጣይም ያንን አጠናክረን በዘላቂነት የሚመለሱበትን ሁኔታ ለመፍጠር ስራዎችን እየሰራን ነው ያለነው። ከዚህ የተነሳ ነው አስቀድመን ውይይት መጀመራችን፣ መግባባት መፍጠራችን በሰፋ መንገድ እንቅስቃሴዎች እንዳይኖሩ ህግና ስርዓትን ተከትሎ ጥያቄዎች በአግባብ እንዲሄዱ የተደረገበት ሂደት አለ። በውይይቶችም ያረጋገጥነው ባለሙያዎች ጥያቄዎችን በተለይ ጤና ባለሙያ ከየትኛውም የስራ ዘርፍ የተለየ ባህሪ ያለው ከመሆኑ አንጻር ተገልጋዩ ማህበረሰብ በሞትና በህይወት መካከል ሆኖ ወደ ባለሙያዎች ስለሚመጣ በሽታ ደግሞ ቀጠሮ ስለማይሰጥ ስራ መዝጋት አግባብ አይደለም የሚለውን ወስደዋል። በተለያየ መንገድ የሚነሱ ጥሪዎችንም ሳይቀበሉ በስራቸው ላይ ሆነው አገልግሎት እየሰጡ ነው ያሉት። ለነዚህም እንደ ክልል ጤና ቢሮ ከፍተኛ ምስጋና ነው የምናቀርበውና መልካም ዛሬም በሁሉም አካባቢ የጤና አገልግሎት አሰጣጡ በተሻለ መንገድ በተጠናከረ መንገድ እንደ ወትሮ እየቀጠለ ይሄዳል የሚለውን ለማንሳት ነው። ሰለሞን መልካም። ዮሴፍ ሶንኮ አመሰግናለሁ። ወደ አዲስ አበባ ለመልሳችሁ የተወደዳችሁ እዚህ የአገልግሎት መስጫ ተቋማት ሆስፒታሎች መካከል አንዱ ወደ ሆነው የራስ ደስታ ዳምጠው ሆስፒታል የሕክምና አገልግሎት እንቅስቃሴን በተመለከተ ተጨማሪ ምላሽና ማብራሪያ ሊሰጡን የሆስፒታሉ ስራ አስኪያጅ ተሾመ ሁንዴ በቀጥታ መስመራችን እዛው ከስፍራው ይገኛሉ። ተሾመ ለጊዜዎት አመሰግናለሁ አብዝቼ። ራስ ደስታ ዳምጠው በሁሉም ክፍሎቹ ያለው የሕክምና አሰጣጥ አሁናዊ ሁናቴውን ይንገሩን እስኪ። አመሰግናለሁ ሶል፣ እንደምን አመሻችሁ። ያው እንዳልከው አንተም እንዳልከው አሁን
በሆስፒታላችን በራስ ደስታ ዳምጦ መታሰቢያ ሆስፒታል የስራ አገልግሎታችንን ከዚህም በፊትም እንደሚሄደው ስራዎቻችንን እየሰራን ያለ ነው። ብቻም አይደለም ሰሞኑን መጀመሪያ አካባቢም በዚህ ከጤና ባለሙያዎቹ ጋር በተነሳ ጥያቄና ብዙ እንትኖችን ከባለሙያዎች ጋር ንግግር በማድረግ አገልግሎቱ እንዳይቋረጥ ከፍተኛ ጥረት ስናደርግ ነበረ። በዛም ባደረግነው ከፍተኛ ጥረት ደረጃ በደረጃ ባለሙያዎችን በማዋየት ስራዎችን ለማስኬድ ሙከራዎችን ስናደርግ ነበር። ያ ውይይታችን ፍሬ አፍርቶ ለአብዛኛው በሚባል መልኩ የኛ ባለሙያዎች አገልግሎታቸውን እየሰጡ ነበር። ያለፉት 2 ቀናቶች ትንሽ መንገራገጩ ነበር የተወሰኑ ባለሙያዎች ጋር። እሱንም በውይይት ተነጋግረን ከኛም ሙያ ዲሲፕሊን አኳያ ህመምተኛውን ጥሎ መውጣቱ ትክክል እንዳልሆነና ከጨቅላ ህፃናት ጀምሮ እስከ ጽኑ ህሙማን ድረስ ትልልቅ ህክምናዎችን የምንሰጥና ህይወት አድን ስራ ስለምንሰራ በዚህ በመነጋገር አሁንም ሙሉ በሙሉ ወደ አገልግሎታችን ተመልሰናል። በፊት የምንሰጣቸው ስራዎች ሙሉ በሙሉ ሪዚዩም አድርገን አገልግሎት እየሰጠ መሆኑን ለመናገር ነው። ያደረግነው ጥረቶችና የምንሰጠውን አገልግሎት ለማህበረሰቡ ተደራሽ ለማድረግ ከፍተኛ ጥረትን በመናደርግ መልኩ ባለሙያዎችም ቃል ገብተው ወደ አገልግሎት ገብተናል የሚለው ለማንሳት። ተሾመ አመሰግናለሁ ለሐሳቦት። ወደ ስቱዲዮ ልመለስ፣ ጉዳዩን ልመልሰው። ዶክተር ከርሶ ጋር የመጨረሻ ጥያቄ ላንሳ። እንግዲህ ሐኪሞች ወይ ደግሞ የጤና ባለሙያዎች ያነሱት ጥያቄ የመብት ጥያቄ ቢሆንም አቀራረቡ ላይ የታካሚን ህይወት አስይዞ መሆን የለበትም የሚለው ሐሳብ ገዢ ይመስለኛል በሁሉም አካባቢዎች ላይ። ምክንያቱም ያው ህይወታቸው በሞትና በህይወት መካከል ያሉ ዜጎችም ይኖራሉ መቼም የሚታከሙት አይደለ? እሱን ስለምናውቅ ማለት ነው ይህን ጥያቄ የማነሳው። ይህ እንዳለ ሆኖ ግን በተለያዩ አካባቢዎች ሲደረጉ የነበሩ ውይይቶች የመንግስት የቀጣይ አቅጣጫ በተጨባጭ ምንድን ናቸው ማለት እንችላለን? ጥያቄዎችን ሊመልስ በሚችል ደረጃ እንዴት ነው እየተንቀሳቀሳችሁ ያላችሁት? አመሰግናለሁ ሰለሞን። ያው ሰሞኑን በሁሉም ደረጃ ከወረዳ ጀምሮ ሰፋፊ ውይይቶችን እያደረግን እንገኛለን። በአብዛኛው በወረዳ ደረጃ አልቆ በዚህ ሰዓት ላይ በዞን ደረጃ ነው ውይይቱ ከፍ እያለ የመጣው። በቀጣይ ደግሞ በክልል ከዛም ደግሞ በአገር መሪዎች ባሉበት በብሔራዊ ደረጃ በአገር አቀፍ ደረጃ ትልቅ የውይይት መድረክ ከሁሉም የሀገራችን ክፍልና ከባለሙያዎቻችን የተውጣጣ ሰው ባለበት ትላልቅ ውይይቶችን እናደርጋለን። እስካሁን በተደረጉ ውይይቶች በጣም ተስፋ የሚሰጡና ለጤና ሴክተርም አጠቃላይ ለአገርም ትላልቅ ውጤቶችን እያገኘን ነው፣ ግብአቶችን እያገኘን ነው የምንገኘው። እንግዲህ ጤና ሴክተር ለአጠቃላይ ለአገር እድገትና ለብልጽግና ግብም ግብአትም ነው። እንደ አገር ከሚመጣው ልማት ቅድሚያ ተጠቃሚ ጤና ሴክተር ነው። ጤና ሴክተር ውስጥ ያሉት ስኬቶችም በአጠቃላይ እንደ አገር እድገትን ለማስቀጠል እጅግ የሚጠቅም ነው። ስለዚህ ጤና ሴክተር ከአገር ልማት ጋር አብሮ የሚታይ ጉዳይ ነው። ከዚህ ጋር ተያይዞ በሁሉም መድረክ ሁሉም የወሰደው ባለፉት የለውጥ ዓመታት እንደ አገር ያስመዘገብናቸው ማህበራዊና ኢኮኖሚያዊ ስኬቶች የጋራ የሁሉምና ተጨባጭ እንደሆኑ የሚታዩ እንደሆኑ ተስማምተናል። ከዚሁ ጋር ተያይዞ ደግሞ ጤና ሴክተር የዚሁ አካል ስለሆነ ጤና ሴክተርም ላይ የተሰሩ በርካታ ስራዎችን ሁሉም ባለሙያዎቻችን አድንቆ በጥሩ መንገድ ወስዷል። ለምሳሌ መሰረተ ልማት በጣም እየሰፋ ነው ያሉት። ባለፉት ጥቂት ዓመታት ከ6000 በላይ የሚሆኑ የተለያዩ ግንባታዎችን እንዲሁም ደግሞ ማደስና የተለያዩ ስራዎችን ሰርተናል። ያ ብቻም ሳይሆን አገር ውስጥ መድኃኒት ማምረት የተለያዩ ግብዓቶችን አገር ውስጥ ማድረግ በተለይ በኢኮኖሚ ላይ ከተወሰዱ እርምጃዎች ውስጥ አንዱ ነው። በሴክተራችን እየታየ ነው ያለው። ጤና መድህን ከ62 ሚሊዮን በላይ ዜጎች ተጠቃሚ እንዲሆኑ እንዲሁም ደግሞ ሌሎችም በርከት ያሉ ስራዎችን በጤና ሴክተሩ ሰርተናል። ይሄ የጋራ ተደርጎበታል። ይሁን እንጂ ያልቻገርናቸው ተግዳሮቶች አሉ። አጠቃላይ እንደ አገርም እንደ ጤና ሴክተርም በተለይ ከጤና ሴክተር ጋር ተያይዞ የአገልግሎት ጥራት አሁንም ችግር ነው። ማህበረሰባችን በሚፈለገው ደረጃ አልረካም። ይሄ የጋራ አብረን ተረባርበን የምንሰራ ነው። ሁለተኛው በየመድረኩ የተነሳው ጤና ሙያተኞቻችን የሚያነሱት የደሞዝ ማሻሻያ ጥያቄ፣ የጥቅማ ጥቅም ማሻሻል፣ የመኖሪያ ቤት፣ የትራንስፖርት እና ሌሎችም ጥቅማ ጥቅሞች ይነሳሉ። አብዛኛው ጥያቄ እየተሰራበት ያለና በቀጣም የሚሰራ እንደሆነ በዚሁ አጋጣሚ መናገር እፈልጋለሁ። ይሁን እንጂ ሁሉም የተስማማበት እነዚህ ጥያቄዎች እንዲመለሱ ስራ ማስቆም አድማ ማድረግ በፍጹም በጤና ሴክተር ውስጥ የማይፈቀድ መሆኑንና አግባብነት የሌለው አካሄድ እንደሆነ ሁሉም ተስማምቶበታል። አብዛኛው ተሳስተን ነው በሚለው ወስዷል። ጥያቄው ሰከን ባለ መንገድ በሂደት ነው የሚመለሰው። አገርን አቅም መሰረት ያደረገ በየደረጃው ከወረዳ ጀምሮ የሚመለስ ጥያቄ መሆንና ተረጋግተን ስራችን እየሰራን መንግስት ጥያቄያችንን ይመልሳል የሚል አቋም በሁሉም ደረጃ ላይ ተወስዷል። እንግዲህ በቀጣይነት በክልልም በአገር አቀፍም ደረጃ ይህ ውይይት
ውጤቶችን ያመጣልናል። ይህን እንደ ግብዓት ወስደን በእርግጥም በቀጣይነት ቅርብ የወጣውን አዋጃችንን ማዕከል አድርገን ነፃ የሕክምና አገልግሎቶችን ከክልልና ከተማ መስተዳድር ጋር በመሆን የመኖሪያ ቤትና የትራንስፖርት ሌሎችንም ጥቅማ ጥቅሞች ለባለሙያዎቻችን ዘላቂ በሆነ መንገድ የምናደርግ መሆኑን እኛም ዛሬ ሰፋፊ ውይይቶችን በፌደራል አድርገናል። የሚቀጥል ይሆናል። ጤና ባለሙያዎቻችን ከፈጣሪ በታች ዜጎቻችን አምነው ችግሮቻቸውን ይዞ የሚሄዱበት ብርቅዬ ልጆቻችን ስለሆኑ ይህን አለኝታ በፍጹም ወደ ኋላ ማስቀረት የለባቸውም። በዚሁ ደረጃ ክፍተት ያለባቸውን ጤና ሙያተኞቻችንን ግን አስተማሪ እርምጃ እየወሰድን እንገኛለን። ተማሪዎችም ቢሆኑ ስራ ላይም ያሉ ቢሆኑ ህጋዊ እርምጃዎች ህጉ በሚፈቅደው መሰረት የሚሄድ ይሆናል። ከዚህም ትምህርት እናገኛለን ብለን እናስባለን። እንደ አጋጣሚ ወስደን በየደረጃው ሁሉም ኃላፊነቱን በአግባቡ እንዲወጣ በቀጣይነትም መንሰራ እንደሆነ በዚሁ አጋጣሚ መናገር ፈልጋለሁ። ግሩም ነው። የተወደዳችሁ እንግዲህ የጤና ባለሙያዎች ያነሱትን ጥያቄ በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተደጋጋሚ የሆኑ ውይይቶችንና ዘገባዎችን እየሰራ የሚቀጥል ይሆናል። ለምሽት አጀንዳችን ተጨማሪ ምላሽና ማብራሪያ የሰጡን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ እዚህ ስቱዲዮአችን፣ እንደዚሁም ከወላይታ ሶዶ ስቱዲዮአችን የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ቢሮ ኃላፊ ዮሴፍ ሶንኮ፣ እንደዚሁም ከዚህ ከአዲስ አበባ ከራስ ደስታ ዳምጠው ሆስፒታል የሆስፒታሉ ስራ አስኪያጅ ተሾመ ሆንዴ በቀጥታ መስመሮቻችን ገብታችሁ እዚህ ስቱዲዮአችንን ማብራሪያ ስለሰጣችሁን በተመልካቾች ስም አብዝቼ አመሰግናለሁ። መልካም ምሽት ይሁንላችሁ። ዶክተር ደረጀ እናመሰግናለን። እዚሁ ጉዳይ አልወጣንም። ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ የጤና ባለሙያዎች ላይ ምርመራ እያደረገ እንደሚገኝ የፌዴራል ፖሊስ አስታወቀም። 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት ስለመጀመሩ ነው ለኢትዮጵያ ቴሌቪዥን በላከው መግለጫ አስታወቀው። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጠር በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሁሉ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ይላል ፌዴራል ፖሊስ ለኢትዮጵያ ቴሌቪዥን የላከው መግለጫ። ሙያቸውን አክብረው በስራ ላይ በተገኙ ባልደረቦች ላይ ዛቻና ማስፈራራት ከማድረስ ባለፈም ሁከት እንዲፈጠር ሙከራዎችን አድርጓል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያ ስነ ምግባርና ህግ በማይፈቅደው ሁናቴ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ አሳስባለሁ ብሏል የፌዴራል ፖሊስ በላከው መግለጫው። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልሰናል። የተወደዳችሁ ሸጎል አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው ቲቪ ዜና 57 ከውጭ ወዳገኘው ዘገባ ይሻገራል። 2.1 ሚሊዮን የጋዛ ነዋሪዎች በረሃብ ስጋት ላይ ስለመሆናቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ገለጹ። በአስከፊ ጦርነት ውስጥ ባለችው ጋዛ ድንበር ላይ ለሰብአዊ ድጋፍ 9000 ተሽከርካሪዎች ዝግጁ መሆናቸውን ዋና ጸሐፊው አንቶኒዮ ጉቴሬሽ ተናግረዋል። እስራኤል ወደ ጋዛ የሚገባው የሰብአዊ እርዳታ ላይ ያደረገችውን ክልከላ ከ11 ሳምንታት በኋላ በመነሳቱ ውስን የሰብአዊ ድጋፍ ማስገባት ስለመቻሉ ጉቴሬሽ ገልጸዋል። ነገር ግን 80 በመቶ የጋዛን ክልል በእስራኤል የጦር ቀጠና የተወሰነ በመሆኑ የሰብአዊ ድጋፍ ተደራሽ ለማድረግ ፈተና መሆኑን ማንሳታቸውን የዘገበው ቢቢሲ ነው። በመጨረሻም ስፖርት። በጣሊያን ሴሪኤ የዋንጫ አሸናፊ የሚለዩ 2 ጨዋታዎች ዛሬ ምሽት ይደረጋሉ። ሊጉን በ1 ነጥብ ልዩነት የሚመራው ናፖሊ በሜዳው ከካልጋሪ ሲጫወት፣ ኢንተር ሚላን ኮሞን ከሜዳው ውጪ ይገጥማል። ለሰዓቱ ያልነው የቲቪ ዜና 57 በቀጥታ ስርጭት ሲተላለፍላችሁ የነበሩ ጉዳዮች እነኚህ ናቸው። የተወደዳችሁ ኢቢሲን ምርጫችሁ አድርጋችሁ ስለተከታተላችሁን አብዝተን ነው የምናመሰግነው። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት በሰላም ቆዩ።